የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ በአዲስ አበባ ሀገረ ስብከት የረር በር ምስራቅ ፀሐይ ቅዱስ ኡራኤል ቤተክርስቲያን ልዩ ጉባኤ ተካሂዷል በአዲስ አበባ ሀገረ ስብከት የረር በር ምስራቅ ፀሐይ ቅዱስ ኡራኤል ቤተክርስቲያን የቅዱስ ኡራኤል ወርሃዊ በዓል አስመልክቶ ልዩ ጉባኤ ተካሂዷል በጉባኤው ላይ መላከ ሰላም ቀሲስ አረጋኸኝ የደብሩ ዋና አስተዳዳሪ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል በእለቱም ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ የስብከተ ወንጌል አገልግሎት የሰጡ ሲሆን በመላከ ሰላም ቀሲስ አረጋኸኝ የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል ከከበሩ መላእክት አንዱ ቅዱስ ኡራኤል መለሰልኝ መጽሐፈ ሄኖክ ምዕራፍ 6 ቁጥር 17 ላይ የሚገኝ ኃይለ ቃል ቅዱስ ኡራኤል ለጠየቃችሁ ጥያቄ መልስ ይሰጣል ደስ ይበላችሁ ቅዱስ ኡራኤል መጀመሪያ የመስማት የማዳመጥ የማስተዋል ኃይል ተሰጥቶታል እዝራ የሚባል ትልቅ አባት እግዚአብሔር አምላካችን ቅዱስ ኡራኤልን ልኮለት ብዙ ነገር ነግሮታል የመጽሐፈ ሄኖክ ምዕራፍ 6 ቁጥር 2 ጀምራችሁ ስትመለከቱ ቅዱስ ኡራኤል በብርሃን ላይ ተሾሟል ቅዱስ ኡራኤል ይላል በመብረቅና በነጎድጓድ ላይ ተሾመ ይላል በሰባቱ ዕለታት ላይ የተሾመው ቅዱስ ኡራኤል ነው ደስ ይበላችሁ ክብር ለመድኃኔዓለም አምላከ ቅዱስ ገብርኤል አምላከ ቅዱስ ኡራኤል ያማልዱን እመቤታችን ቅድስት ድንግል ማርያም በመልጃዋ ከልጇ ከወዳጇ ታማልደን ሰላም ይዋል አምላካችን ተረፈ መዓልቱን ይባርክልን ይቀድስልን አቡነ ዘበሰማያት አባታችን ሆይ በአዲስ አበባ ሀገረ ስብከት ላፍቶ ደብረ መንክራት ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ቤተክርስቲያን የቅዱስ ጊዮርጊስ ወርሃዊ በዓል አስመልክቶ ልዩ ጉባኤ ተካሄደ በጉባኤውም መጋቢ ሚስጥር ቀለመ ወርቅ ገሰሰ የደብሩ ዋና አስተዳዳሪ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል በእለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመላከ ሰላም ሰለሞን ዘነበ ቃለ ምዕዳንና ቡራኬ ጉባኤው ተጠናቋል ቅዱስ ጊዮርጊስ በስንት ነገስታት ፊት ነው የቆመው በሰባ ነገስታት ፊት በእምነት አሸነፋቸው ደስ ይበላችሁ ክብር ለመድኃኔዓለም ዛሬም አምላከ ቅዱስ ጊዮርጊስ ስንለው እንዲሰማን እንዲረዳን የሱ ቅዱስ ፈቃዱ ይሁንልን ኦ አምላከ ጊዮርጊስ ብሎ ስምህን የጠራውን በደቂቃ በሰከንድ እንደ አውሎ ነፋስ እደርስለታለሁ ይላል ይድረስላችሁ አው ቃል ገብቶለታል ኪዳነ ተከየድኩ ምስለ ሮያኔ እነሆ ከመረጥኩት ጋር ቃል ኪዳኔን አደርጋለሁ ይላል እግዚአብሔር ቃል የገባላቸው ብዙ ቅዱሳን ብዙ ሰማዕታት ብዙ አባቶች አሉ አለማመን ግን ይጎዳል የሚጎዳው እግዚአብሔር አይችልም ማለት እኮ ነው በቅዱሳኑ ላይ ስራ መስራት አይችልም በሰማዕታቱ ላይ ስራ መስራት አይችልም በቅዱሳን መላእክት ላይ ስራ መስራት አይችልም እንደማለት እኮ ሰነፍ በልቡ አምላክ የለም ይላል እግዚአብሔር አይደለም በሰማዕታቱ ላይ አይደለም በቅዱሳኑ ላይ አይደለም በመረጣቸው ላይ በአህያ ላይ ስራ ሰርቷል ሆሳና በአርያም ለእግዚአብሔር ብለው ያመሰገኑት ድንጋዮች ናቸው እነዚህ እጽዋቶች አፍ አውጥተው ተናግረዋል ይሁዳ ከሐዋርያት ተለይቶ ጌታን ሸጦ ሄዶ ሲታነቅ እንደ ወንድምህ እንደ ጴጥሮስ ንስሐ ግባ ብለው
የመከሩት የገሰጹት እነዚህ እጽዋቶች ናቸው። ውደደኝ፣ ታዘዘኝ፣ በፍጹም ሐሳብህ ከኔ ጋር ሁን፣ በፍጹም ኃይልህ ከኔ ጋር ሁን፣ በፍጹም ምኞትህ፣ መንገድህ፣ ሕይወትህ በአጠቃላይ ከኔ ጋር ከሆንክ እኔ ከአንተ ጋር እሆናለሁ ይላል የቸረው አምላካችን። ክብር ለእሱ ይሁን። ለሕዝባችን ፍቅር አንድነትን ያድልልን። በልዩ ልዩ ደዌ ምክንያት ተይዘው በየጸበሉ የሳሉ ወገኖቻችንን በቸርነቱ ይማርልን። በዛሬውም ዕለት ከሩቅም ከቅርብም በዚህ ቦታ ተሰባስባችሁ በታቦተ ቅዱስ ጊዮርጊስ የተማጸናችሁ የለመናችሁ ጸሎታችሁ ልመናችሁ ተቀብሎ እያንዳንዳችሁን የልቦና መሻቱን ሊፈጽምልን ለቤተ ክርስቲያናችን በገንዘባችሁ በጉልበታችሁ በእውቀታችሁ የሰጣችሁ ስጦታ ሁሉ እግዚአብሔር አምላካችን በረከቱ ረድኤቱን ያድላችሁ። ሰዓተ ሌሊቱን የባረከ አምላክ ሰዓተ መዓልቱን ባርኮ ቅዱሶ ሰላም ያውለን። ጾሙን በሰላም ቢወታ አስፈጽሞ ከአልጋ ቁራኛ ከበሽታ ዳኛ ሰውሮ በቸርነቱና በይቅርታው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ ልደቱ እንዲያደርሰን የአምላካችን ቅዱስ ፈቃዱ እንዲሆንልን ቀሪውን ሰዓት ባርኮ ቅዱሶ ሰላም እንዲያውለን የአምላካችን በቸርነቱን ይጠብቀን እያል ቅዱስ ስምን እንዲህ እያልን እንጠራለን። አባታችን ሆይ የጻድቁ አቡነ ተክለ ሃይማኖት የልደት በዓል በአዲስ አበባ ሀገረ ስብከት በደብረ አሚን አቡነ ተክለ ሃይማኖት ገዳም ብፁዓን አበው ሊቃነ ጳጳሳት በተገኙበት በድምቀት ተከብሮ ውሏል። ሐዲስ ሐዋርያ ገባሬ መንክራት መምህረ ወንጌል ጻድቁ አቡነ ተክለ ሃይማኖት በእግዚአብሔር ድንቅ ጥበብ በሊቀ መላእክት ቅዱስ ሚካኤል ብስራት በኢትዮጵያ ምድር በሰሜን ሸዋ ሀገረ ስብከት ልዩ ስሙ ኢቲሳ በሚባል ቦታ ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአብሔር ታኅሳስ 24 ቀን ተወለዱ። ጻድቁ በተወለዱ በሶስተኛው ቀናቸው አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱ ውእቱ መንፈስ ቅዱስ በማለት ሥላሴን አመስግነዋል። በመሆኑም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የጻድቁ አቡነ ተክለ ሃይማኖት ልደት በታላቅ ድምቀት ታከብራለች። በዓሉ በአዲስ አበባ ሀገረ ስብከት በመርካቶ ደብረ አሚን አቡነ ተክለ ሃይማኖት ገዳም በድምቀት ተከብሮ ውሏል። በበዓሉ ላይም ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ መላከ ስብሐት አብይ ዘለቀ የብፁዕ አቡነ ሕርያቆስ ሊቀ ጳጳስ ልዩ ጸሐፊ፣ የክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ሊቀ ሊቃውንት አባ ጥዑመ ልሳን አዳነ፣ ጸባቴ አባ ወልደ ማርያም የገዳሙ ዋና አስተዳዳሪ፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን መዘምራን እንዲሁም በርካታ ምዕመናን ተገኝተዋል። በተያያዘ በአዲስ አበባ ሀገረ ስብከት ደብረ ቢታንያ አቡነ ተክለ ሃይማኖትና ቅድስት ልደታ ለማርያም ቤተ ክርስቲያን የአቡነ ተክለ ሃይማኖት ዓመታዊ የንግስ በዓል ተከብሮ ውሏል። በበዓሉ ላይም መላከ ሰላም ጸጋዬ የደብሩ ዋና አስተዳዳሪ፣ የልዩ ልዩ ገዳማትና አድባራት አስተዳዳሪዎች፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በመላከ ሰላም ጸጋዬ የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆኗል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። ጻድቃን የሚደሰቱት በእግዚአብሔር ነው። የሚያምኑት በእግዚአብሔር ነው። ስራ የሚሰሩት በእግዚአብሔር ነው። በመንፈስ ቅዱስ ስትሞሉ መንፈስ ቅዱስ ሲሞላባችሁ ጻድቃን ትባላላችሁ። መንፈስ ቅዱስን ስትከተሉ በመንፈስ ቅዱስ ስትመሩ አዎ ጻድቃን ትባላላችሁ። ስለዚህ አጥብቃችሁ የመንፈስ ቅዱስን ስጦታ ፈልጉ። በሌላ ዜና የአፋር ብሔራዊ ክልላዊ መንግስት ሴቶችና ማህበራዊ ጉዳይ ቢሮና የአቡነ ዮናስ የአረጋውያንና ህጻናት መርጃ ድርጅት ለሃይማኖት እውቀት ማስፋፊያ ጠቅላላ ማህበር የምስጋና የምስክር ወረቀት አበረከተ። የአፋር ብሔራዊ ክልላዊ መንግስት ሴቶችና ማህበራዊ ጉዳይ ቢሮ እንዲሁም አቡነ ዮናስ የአረጋውያንና ህጻናት መርጃ ድርጅት የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ሲያደርጋቸው ለነበሩ በጎ ድጋፍ ለማህበሩ የምስጋና የምስክር ወረቀት ተበርክቶለታል። የአቡነ ዮናስ የአረጋውያንና ህጻናት መርጃ ድርጅት ከምስረታው ጀምሮ ለሰጡት ሁለገብ ድጋፍ የድርጅቱ 10ኛ ዓመት ክብረ በዓል ምክንያት በማድረግ የምስጋና የምስክር ወረቀት ከደብዳቤ ጋር በማያያዝ የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ለሆኑት ለሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል አበርክተዋል። እኛ ይህንን መልእክት ከብፁዕ አቡነ ዮናስ አረጋውያንና ህጻናት መርጃ ድርጅት ለሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል
ለሚያደርጉት መንፈሳዊና ማህበራዊ አገልግሎት ምክንያት በማድረግ መስከረም 21 እንደ ዓለም የሚከበረውን የአረጋውያን ቀን በክልል ደረጃ የተከበረው በድርጅታችን እንደመሆኑ መጠን እሳቸውም ከኛ ጋር በነበራቸው የተቀደሰ ሀሳብ ምክረ ሀሳብና አገልግሎትና ድጋፍ ምክንያት በማድረግ ላሰሩልን ሁለገብ የመጸዳጃ ቤትና ለነበራቸው ለአብሮነትና ሰፊ ድጋፍ የምስጋና መርሃ ግብር በተዘጋጀ ሰዓት ለተሰጣቸው ለውስን ተቋማት አንዱ እሳቸው ላደረጉት መልካም ነገር የአፋር ብሔራዊ ክልላዊ መንግስት ሴቶችና ማህበራዊ ጉዳይ ቢሮ ይህንን የምስክር ወረቀት እንዲሰጣቸው ተደርጓል። አባታችን ባታዊ ገብረ መስቀል ኃይለ መስቀል ከድርጅታችን ጋር ላለፉት 20 ዓመታት ለነበራቸው ትልቅ በምክረ ሀሳብ በድጋፍና ባደረጉልን ልዩ ልዩ ድጋፎች ያዘጋጀውን ልዩ የምስክር ወረቀት በድርጅቱ ስም እንድንሰጥ እዚህ ተወክለን ተገኝተናል። የአቡነ ዮናስ አረጋውያንና ህጻናት መጦሪያ ድርጅት ከተጀመረ ጀምሮ ከመጀመሪያው ብፁዕ አባታችን ብዙ ውጣ ውረድ አልፈው ብዙ ደክመው ብዙ ፈተናዎች አልፈው እዛ አቋቁሞ እዛ ደርሰው ለተወሰኑ ወገኖች ቢያንስ በክልሉ አካባቢ ያሉ ደካሞች ጣሪ የሌላቸው አሳዳጊ የሌላቸው ህጻናት እንዲጠሩ ብለው ማንም ሳይረዳቸው በግላቸው የሚያገኟትን ደሞዝ ለስብከተ ወንጌል አገልግሎት መስጠታቸው ያችን አጠራቅመው ከልጁ ልጁ እንደዚህ በጎ አድራጎት ልጆቻቸው ጋር በመሆን ማንም ልጅ ሳይረዳቸው ነው እዚህ ያደረሱትና ሊልቁን ደግሞ የአባታችንን ድካም በቅርብ ይከታተሉ ስለነበሩ እዛ እንደ እድል ሆነ ሄደው ቦታውንም አይተው የነበረውን ችግር ይሄ መቀረፍ አለበት ብለው ያንን ሄደው ያደረጉት የአረጋውያኑ የመጸዳጃና የሻወር እንዳለ ሆኖ ከዛ በኋላ እኔ ሄጄ ከዛ ቦታ ሆኜ እንደ አባታችን እንደዚህ እየተደረገ ነውና ምን ሻዊ በስልክ ችግር የለም አንዱን እኔ ደግሞ ያንን ይቀጥልና እሰራዋለሁ ብለው ነው በስልክ እንደገና ያደረጉትና ይሄም ነው ለአረጋውያን ህጻናት ላላቸው በጎ አመለካከት ነው። በክልሉ በድርጅቱም የምስክር ወረቀት ሰርተፊኬት ይህን ሁሉ አዘጋጅታችሁ ስላመጣችሁ በእነዚህ በደካሞቹ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ቀጣይ 10 ዓመት ደግሞ ለማክበር ያብቃችሁ። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።